12ኛ ክፍል አጠናቃችሁ ጨርሳችሁ ለሪሜዲያል ወይም በኖርማል ከግማሽ በላይ ጥሩ ውጤት አምጥታችሁ አልፋችሁ ዩኒቨርሲቲዎችን ስትሞሉ ወይም ፕሌስመንት ስትሞሉ ካለው ከመንግስት 46 ዩኒቨርሲቲዎች ለእናንተ የሚሆነው ትክክለኛው የትኛው ዩኒቨርሲቲ እንደምትመርጡ ከመረጣችሁት ከዛ ዩኒቨርሲቲ ገብታችሁ ምን መማር እንዳለባችሁ ዩኒቨርሲቲ ምርጫ ስታደርጉ ምን ዋና ነገሮችን ኮንሲደር ማድረግ እንዳለባችሁ ግራ ገብቷችሁ ከሆነ እና ስለ ትምህርት ሚኒስቴር የተማሪዎች አመዳደብ አሰራር ወይም ስለ ምደባ ስርዓት ሙሉ መረጃ ከሌላችሁ ይህ ለእናንተ ትክክለኛው ቪዲዮ ነው። በዚህ ቪዲዮ መጨረሻ you will have a clear strategy how to select university ትክክለኛ ዩኒቨርሲቲ እና በዛ ዩኒቨርሲቲ ለእናንተ የሚሆነውን ጥሩ ዲፓርትመንት እንዴት መማር እንዳለባችሁና በመጨረሻም ትምህርት ሚኒስቴር የሚሰራበትን የአመዳደብ ስርዓት ወይም ስትራቴጂ በትክክል ፉል ኢንፎርሜሽን እሰጣችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመሪያ በፊት ግን ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ 12ኛ ክፍል ተፈትናችሁ ጨርሳችሁ ጥሩ ውጤት አምጥታችሁ ወይም በሪሜዲያል አልፋችሁ ብዙ ተማሪዎችን ግራ የሚያጋባው ነገር እና ከባዱ ነገር የትኛው ዩኒቨርሲቲ ምን ማጥናት እንዳለበት ሆኖ ትጋባላችሁ። እኔም አስታውሳለሁ 12ኛ ክፍል ያለው ተፈትኜ ዩኒቨርሲቲ ስንሞላ ግራ ተጋብቼ ዩኒቨርሲቲ ለመምረጥ የመጀመሪያው ነገር ዩኒቨርሲቲ ገብታችሁ የምትማሩትን የምታጠኑትን ወይም መማር የምትፈልጉትን ነገር መጀመሪያ በደንብ ማሰብ ማወቅና መወሰን አለባችሁ። ምክንያቱም ትክክለኛውን የምትማሩትን ወይም ማጥናት የምትፈልጉትን ዲፓርትመንት መምረጥ በህይወታችሁ በጣም ከባዱና ወሳኙ ትልቅ ውሳኔያችሁ ነው። መጀመሪያ ምን እንደምታጠኑ በደንብ ማሰብ ወይም ማጤን ለእናንተ በጣም ጠቃሚ። ምክንያቱም ጥሩ ፊልድ እንድታጠኑና በዛ ፊልድ ኦፍ ስተዲ ውጤታማ እንድትሆኑ ስለሚያግዛችሁ ማለት። ስለዚህ እነዚህ ነገሮች መጀመሪያ ምን እንደምታጠኑ ማወቅ አለባችሁ ማለት ነው ዩኒቨርሲቲ ለመምረጥ። እንዴት ነው ጥሩ ፊልድ የምትመርጡት ነው ጥያቄው። ጥሩ ፊልድ ለመምረጥ ወይም ጥሩ ለእናንተ የሚሆን ትክክለኛ ዲፓርትመንት ለመምረጥ ብዙ ስትራቴጂዎች አሉ። እነሱ ጋይድ የሚያደርጓችሁ ነገር የመጀመሪያው ኢንተረስታል ፍላጎታችሁን ምንድነው የሚለውን ማወቅ፣ እስኪላችሁ ችሎታችሁና የመጨረሻው ጎላችሁ ምንድነው የሚለውን ማወቅ አለባችሁ። በእነዚህ based on these three factors የምትፈልጉትን ዲፓርትመንት ለማጥናት ያግዛችኋል ማለት ነው። እንግዲህ የመጀመሪያው ነገር assess your interest። ኢንትረስታችሁን በደንብ አሰስ ማድረግ አለባችሁ። ምንድነው የሚያስደስታችሁ? ቲንክ አባውት በደንብ አስቡ። የሚያስደስታችሁ ሳብጀክት ወይም ኢንጆይ የምታደርጉት ሳብጀክት ምንድን ወይስ አክቲቪቲያችሁ ምንድን? that genuinely interests you እናንተን genuinely ኢንተረስት የሚያደርጋችሁ የሚስባችሁ ወይም የሚመስጣችሁትን ነገር አሰስ ማድረግ አለ። ኮንሲደር ሆቢያችሁ ሊሆን ይችላል፣ የምታነቡት መጽሐፍ ሊሆን ይችላል። እናንተን ስታነቡም ስትጽፉም ስታደርጉ ምንም ያስደብራችሁ የማያስደብራችሁ ነገር ያነ የእናንተ ኢንትረስት። ሰከንድ ምን ላይ ጎበዝ እንደሆናችሁ መለየትና በደንብ ማወቅ አለ። ኢቫሉዌት ዮር ስኪላችሁን ኢቫሉዌት በማድረግ ምን ሳብጀክት ላይ ጥሩ ናችሁ፣ ምን ሳብጀክት ላይ ጠንካራ ናችሁ የሚለውን ጥንካሬያችሁን ለማወቅ በደንብ አሰስ ማድረግ ያስፈልጋል። ለምሳሌ ኢን ሰርቴን ኮንዲሽን ምን ሊኖራችሁ ይችላል? ስትሮንግ ፐርፎርማንስ ሊኖራችሁ ይችላል። ስለዚህ እነሱ ነገር አሰስ ማድረግ ይሄ የእናንተን ስትሬንግዝ ለማወቅ መጀመሪያ የምትከተላቸው ክራይቴሪያዎች መጀመሪያው የትምህርት ሁኔታችሁን ኮንሲደር ማድረግ አለ። ኮንሲደር ዮር ለርኒንግ ስታይል የአማማር ስርዓታችሁ ምን ላይ ጥሩ ነው የሚለውን የመጀመሪያው ነገር ነው። ቲንክ አባውት ሃው ዩ ለርን ቤስት። ኤግዛምፕል ቁጥር ላይ ናችሁ ጎበዝ ወይስ ቲዎሪቲካል ላይ ናችሁ የሚለውን በደንብ ማወቅና ከዛ ጋር ሪሌትድ የሆነ ፊልድ ኦፍ ስተዲ ወይም ዲፓርትመንት ለመምረጥ ያግዛችኋል ማለት ነው። እዚህ ላይ አንድ ትልቁ ችግር ብዙ ጊዜ የሚታየው ቁጥር ላይ በጣም ጎበዝ ነው፣ ግን የሚማሩት ቲዎሪቲካል
ያሉ ለምሳሌ ኢንጂነሪንግ መግባት ያለባቸው ሄደው ጤና ላይ የሚገቡ ሰዎች አሉና እነዛ ምን ያክል ራሳቸውን ቻለንጅ ውስጥ እንደሚከቱ ይሃሉ አይዲያ በጣም ከባድ ነው እና እዚህ ነገር በጣም መጠንቀቅ አለ። ጎበዝ ከሆናችሁበት ላይ ነው መግባት ያለባችሁ። ሶ you have to consider this። ሌላው ኮንሲደር the job market፣ ስራ ላይ ያለውን የገበያ ሁኔታ ኮንሲደር ማድረግ አለባችሁ። ምክንያቱም ተመርቃችሁ ጨርሳችሁ ወይም ተምራችሁ ጨርሳችሁ በግልም ይሁን በቅጥር ስራ ለመስራት ያ የተማራችሁት ዲፓርትመንት ወሳኝነት አለው። ስለዚህ መጀመሪያ you have to consider the job market ማለት ነው ብላችሁ ማሰብ አለባችሁ። ስለዚህ በግል የምትሰሩ ከሆነ በግል ለመስራት ምቹ ነው ወይ፣ በቅጥር የምትሰሩ ከሆነ በቅጥር ለመስራት ምቹ ነው ወይ፣ ማርኬቱ ላይ ተፈላጊ ነው ወይ የሚለውን you have to consider first ማለት ነው። ለለውጥ ራስ ክፍት ማድረግ ፈልግ። ምክንያቱም አንዳንዴ ምን መማር እንዳለባችሁ ላታውቁ ይችላል። you have to flexible መሆን አለበት። ኦኬ ምን እንደምትማሩ በምን መማር እንዳለባችሁ እርግጠኛ ላትሆኑ ይችላላችሁ። አንዳንዴ ይሄን ነው መማር ብሎ ገብተው እኮ የሆነ ነገር ሌላ ዲፓርትመንት ከሀሳባቸው ከአእምሯቸው የሌለ ነገር ይመርጣሉ ተማሪዎች እና እሱ ከምንድን ነው የሚመጣው? ለለውጥ ራስን ምክንያቱም እዚህ ያላችሁ ካላችሁበት አካባቢ ያላችሁ አዌርነስ እና ዩኒቨርሲቲ ውስጥ ገብታችሁ ዲፓርትመንት ስትመጡ ያላችሁ አዌርነስ ይለያያል በተወሰነ መጠን። ስለዚህ be open to change your attitude አሳሰባችሁን ለመቀየር ኦፕን መሆን አለባችሁ ማለት ነው። ስትማሩ ስታነቡ የተለያዩ ኤክስፒሪየንሶችና እውቀቶችን ታገኛላችሁ። ስለዚህ ከነዛ በመነሳት የፍላጎት ለውጥ ልታደርጉ ትችላላችሁ። ስለዚህ be open to change ፊክስድ አድርጋችሁ ድርቅ ወይም ቼክ ማለት አይጠበቅባችሁም። እነዚህን ነገሮች ደግሞ ልትለውጧቸው የምትችሉ ከጓደኞቻችሁ ጋር ስታወሩ፣ ከምታውቋቸው ሰዎች ጋር ስታወሩ የተለያዩ እውቀቶችን ኤክስፒሪየንሶችን በማግኘት ኤሪያ ልትቀይሩ ትችላላችሁ። ስለዚህ be open to change flexible ለመሆን ራሳችሁን ፈቃደኛ ማድረግ አለባችሁ ማለት ነው። ሌላውን ለእናንተ የሚሆነውን ትክክለኛ ዩኒቨርሲቲ መምረጥ በጣም ወሳኝ ነገር ነው። ቢግ ዲሲዥን ኢን ዮር ላይፍ እንግዲህ በጣም ትልቁ የላይፋችሁ ትልቁ ውሳኔ ነው ዩኒቨርሲቲ መምረጥ። ቢካዝ እዛ ዩኒቨርሲቲ ገብታችሁ የምትፈልጉትን ትምህርት መማር ስላለባችሁ ማለት ነው። ስለዚህ ዩኒቨርሲቲ ገብታችሁ የመረጣችሁት ዩኒቨርሲቲ የምትፈልጉትን ዲፓርትመንት ከሌለው ትጎዳላችሁ ማለት ነው። ኢን ላይፍ ታይም ፌሊየር። ስለዚህ መጡ ስንል ለእናንተ የሚሆነው ትክክለኛ ዩኒቨርሲቲ ለመምረጥ ኮንሲደር የምታደርጉት ነገር የመጀመሪያው የዩኒቨርሲቲ አካዳሚ ፕሮግራሙ ለእናንተ በዛ ዩኒቨርሲቲ ውስጥ የሚሰጡ ፕሮግራሞች እናንተ የምትፈልጉት ዲፓርትመንቶች ወይም ፕሮግራሞች አሉ ወይ የሚለውን መጀመሪያ ማጣራት አለ። ፎር ኤግዛምፕል ሜዲሲን መማር ከፈለኩ ወይም የሆነ አርቲክቸራል ኢንጂነሪንግ ወይም አርት ሳይንስ መማር ከፈለኩ እነዛ ዲፓርትመንቶች ከዛ ውስጥ መሰጠታቸውንና አለመሰጠታቸውን ወይም መኖራቸውንና አለመኖራቸውን ቼክ ማድረግ አለብኝ ያን ዩኒቨርሲቲ ከመምላቴ በፊት። ሁለተኛው ሎኬሽን ምንድን ነው? ዩኒቨርሲቲ የሚገኝበት ርቀት እናንተ ካላችሁበት የሚገኝበት ርቀት ምን ያህል የሚለውን ኮንሲደር ማድረግ አለባችሁ። ምክንያቱም በጣም ደክማችሁ በጣም ተጨንቃችሁ መሄድ አይጠበቅባችሁ። እናንተ ካላችሁበት አካባቢ ምን አይነት ያንን የሚተካ ያ ዲፓርትመንት በተመሳሳይ ፕሮግራም ሊኖር ስለሚችል first you have to consider the location of that university ዩኒቨርሲቲውን ኮንሲደር ማድረግ አለባችሁ ማለት ኮንሲደር ማድረግ አለባችሁ። ሌላው ኮንሲደር ማድረግ ያለባችሁ ነገር ሰላማዊ ሁኔታ፣ ያ ዩኒቨርሲቲ ያለበት አካባቢ ሰላማዊ ሁኔታው ምን ይመስላል? ምክንያቱም የምትፈልጉት ዩኒቨርሲቲ ሰላም ከሌለበት ምናልባት ላግ ልታደርጉም ትችላላችሁ። አይተናል እኮ ብዙ 1-2-3 የሆነ ሰዓት የትግራይ ክልል ዩኒቨርሲቲዎች የሚማሩ ተማሪዎች የሆነ አመት ላግ አድርገዋል። አሁንም በተወሰነ መጠን በቅርቡ አማራ ክልል ላይ ያሉ ዩኒቨርሲቲዎች በተወሰነ መጠን አንድ ሴሚስተር እስከማውቀው ድረስ አንድ ሴሚስተርም ላግ ያደርጉ ተማሪዎች አሉ። ሶ you have to consider የሰላማዊ ሁኔታ ኮንሲደር ማድረግ አለባችሁ ማለት ዩኒቨርሲቲ ከመምረጣችሁ በፊት እነዚህን ነገሮች ኮንሲደር ማድረግ
ማድረግ አለባችሁ። ለምሳሌ ሰላማዊ ሁኔታን ስናይ አዲስ አበባ ዩኒቨርሲቲ ለምንድነው ጥሩ የሆነው? መጀመሪያ እኔ መማር የምፈልገው ለምሳሌ አዲስ አበባ ዩኒቨርሲቲ ከሆነ አዲስ አበባ ዩኒቨርሲቲ ጥሩ የሆነበትን ዲፓርትመንት ነው ወይስ አይደለም ብላችሁ ማሰብ ይጠይቃል። ስለዚህ you have to consider those criteria to choose the best university for you። ለእናንተ የሚሆነውን ትክክለኛ ዩኒቨርሲቲ ለመምረጥ ላይ የጠቀስናቸውን እነዚህ ነገሮች ኮንሲደር ማድረግ አለባችሁ ማለት ነው። ሌላውና የመጨረሻው ስለ ትምህርት ሚኒስቴር የተማሪዎች አመዳደብ አሰራር ወይም ስለ ምደባ ስርዓት ሙሉ መረጃ ስመጣ እንግዲህ ትምህርት ሚኒስቴር ምደባውን ወይም ድልድሉን የሚሰሩት ብዙ ነገሮችን ኮንሲደር ከማድረግ ነው። ዲቴይል ኢንፎርሜሽኑን ቴሌግራም ፔጅ ላይ ባላይ በመሄድ ዲቴይል ኢንፎርሜሽኑን ማግኘት ትችላላችሁ። አዘን ኢንትሮዳክሽን ግን እዚህ ምን ኮንሲደር አድርገው ድልድሉ እንደሚሰሩት እነግራችኋለሁ። የመጀመሪያው ነገር ኮንሲደር የሚያደርጉት ነገር ከፍተኛ ውጤት ነው። በሶሻልም ይሁን በናቹራል የመጀመሪያ ምርጫውን ዲፓርትመንትና የመጀመሪያ ምርጫውን ዩኒቨርሲቲ ያገኛል ማለት። ስለዚህ ከፍተኛ ውጤት ላመጡ የራሱ የሆነ አሰራር አለው። ሌላው ውጤት ማተር ያደርጋል። ሌሎችን ተማሪዎች ከፍተኛ ውጤት ካመጡት ውጭ ያሉትን በውጤት ይሰሩት ማለት። ሶስተኛው ነገር ዩኒቨርሲቲ ምርጫ፣ የየተማሪው የዩኒቨርሲቲ ምርጫ ኮንሲደር ይደረጋል። ምን ያክል ተማሪዎች የመረጡት ዩኒቨርሲቲ በተማሪዎች እነዛ ዩኒቨርሲቲዎች ምን ያክል የመቀበል አቅም አላቸው የሚለውን ኮንሲደር ያደርጋሉ ማለት ነው። ሌላው ጾታ ኮንሲደር ይደረጋል። በተወሰነ መጠንም ቢሆን በተቋማት የጾታ ተዋጽኦ እንዲኖር ይፈለጋል። ስለዚህ እሱንም ነገር ኮንሲደር ይደረጋል ማለት። ሌላው የትምህርት ተዋጽኦም ኮንሲደር ይደረጋል እና ሌላው የውጤት ተዋጽኦም ኮንሲደር ይደረጋል። ሁሉም ጎበዝ ተማሪዎች አንድ ዩኒቨርሲቲ ውስጥ አይገቡም። አንድ ዩኒቨርሲቲ ውስጥ አንድ ዲፓርትመንት ውስጥ አይገቡም። ስለዚህ እነዛ ሚክስድ እንዲሆኑ ስለሚፈለግ እነዚህ ነገሮችን ኮንሲደር ያደርጋሉ። ሌላው ከጤና ጋር በተያያዘ ኮንሲደር ያደርጋሉ። ትክክለኛ የሕክምና ቦርድ ማስረጃ ያላቸው ተማሪዎች እሱም ማስረጃ በማምጣት ትክክለኛ ከሆነ በሚፈልጉበት ዩኒቨርሲቲ ምደባው በተለየ መልኩ እንዲደረግላቸው ይደረጋል ማለት ነው። ሌላው በተመሳሳይ ጾታ መንትዮች ወይም አይደንቲካል ትዊንስ የሚባሉ ካሉ የእነሱ የምደባ ስርዓት ከፍተኛ ነጥብ ባገኘው ወይም ባገኘችው ተማሪ በተመደበችበት ወይም በተመደበበት የትምህርት ተቋም ቀሪው መንትያ ደግሞ ያለምንም ቅድመ ሁኔታ ቀጥታ ይመደባል ማለት ነው። ስለዚህ ሁለት ታዎች ቢኖሩ አንደኛው ጎበዝ አንደኛው ሰነፍ፣ ጎበዙ ተማሪ ወይም ጎበዟ ተማሪ ከተመደበችበት ተቋም በቀጥታ ያለምንም ቅድመ ሁኔታ እንዲመደብ ይደረጋል ማለት ነው። ሌላውና የመጨረሻው የአካል ጉዳት ያለባቸው ተማሪዎች የምደባ ሲስተሙ የአካል ችግር ያለባቸው ተማሪዎች ኮንሲደር ያደርጋል ማለት ነው። ይህን ግን ማስረጃ ከትምህርት ቤታቸው ከአካባቢያቸው አቅርበው በተለየ ሁኔታ ምደባ ይደረግላቸዋል ማለት ነው። በአጠቃላይ እነዚህን ነገሮች ኮንሲደር አድርጎ ነው። ስለዚህ ፉል ኢንፎርሜሽኑን ዲቴይል የሆነውን ኢንፎርሜሽን ማግኘት ከፈለጋችሁ ቴሌግራም ዲስክሪፕሽን ያለላችሁ እሱ ላይ በመሄድ በደንብ ማንበብ ትችላላችሁ ማለት ነው። ስለዚህ በአጠቃላይ እነዚህን ነገሮች ኮንሲደር አድርጋችሁ ዩኒቨርሲቲዎችን መሙላት አለባቸው ማለት ነው። በመጨረሻም ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እና ኮሜንት በማድረግ አበረታቱን። ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን።